የሚቀመጥ ጌታ በአህያ ውርንጫ ተቀመጠ ይለናል። መድኃኔዓለም ኢየሱስ ክርስቶስ ይህንን አደረገ ነው እያለን ያለ ሊቁ። እንግዲህ ዛሬ እንደነገርኳችሁ ሆሳዕና ነው፣ የምስጋና ዕለት ነው፣ ታላቅ በዓል ነው። እኛ ደግሞ በዓሉን የምናከብረው ዛሬ 2000 ዘመን የተደረገውን በመጽሐፍ ቅዱስ የተዘገበ በፍላጎታችን ወይም ደግሞ በስምምነታችን ወይም ደግሞ በፈጠራ ሳይሆን ባለቤቱ ራሱ ያደረገውን በመጽሐፍ ቅዱስ የተዘገበውን በዓል በረከት የሚያሰጠን ጸጋ የሚያሰጠን የእኛነታችን መገለጫ ስለሆነ በዓል እንድናከብር ደግሞ መጽሐፍ ቅዱስ ስላዘዘን እግዚአብሔር ስላዘዘን በዓሉን እናከብራለን። በዓሉን የምናከብር ደግሞ በረከት ለማግኘት ነው። ከበዓሉ ታሪክ ጸጋና በረከት ለመጎናጸፍ ክብርና ጸጋን ለማግኘት በዓሉን እናከብራለን። ስለዚህ የሰው ልጅ ጠፍቶ ስለነበረ የሰው ልጅ ወድቆ ስለነበረ የወደቀውን የጠፋውን ልጅ ደግሞ ሰውን ለማንሳት ኢየሱስ ክርስቶስ መድኃኔዓለም ከድንግል ማርያም ሰው ሆኗል። ሰው ሆኖ በዚህ ምድር የሰውን ስራ ሁሉ አሰርቷል። ከኃጢአት ስራ በስተቀር የሰውን ስራ ሰርቷል። በቤተልሔም ሲወለድ በእርግግም ተወልዷል። እንደ ሌሎቹ በክብርና በዝና የተወለደ አይደለም። ይህን ሁሉ ነገር ያደረገ የሰው ፍቅር አገብሮ ስለሆነ እኛን ስለወደደን እኛን ስላፈቀረን ወድቀን እንድንቀር ስላልፈለገ የተበተን እንዳንሆን አንድ እንድንሆን እንድንግባባ የመንግስተ ሰማያት ባለቤት እንድንሆን ሰውም እንድንሆን አውሬ ሆኖ ነበርና ሰው ከፈጣሪው ሲለይ አውሬ ይሆናል። እናውቃለን። ይሄን ሰው ከእግዚአብሔር ትእዛዝ ሲወጣ አውሬ ይሆናል። ሰው ከቤተ ክርስቲያን አስተምሮ ሲወጣ አውሬ ይሆናል። አሳ ተባር ሲወጣ ሕይወት የሌለው እንዲሆን ምዕመናንም ክርስቲያኖች ምዕመናን ከቤተ ክርስቲያን አስተምሮ ከቤተ ክርስቲያን ስርዓት ከቤተ ክርስቲያን ቀኖና ስንወጣ አውሬ እንሆናለን እና አዳም ከገነት ወጣ። ስለዚህ አውሬ ሆነ። ስርዓቱን አጥቷል፣ ክብሩን አጥቷል፣ ጸጋውን አጥቷል፣ ሀብቱን አጥቷል። ምንም የሌለው ድሃ ሆኗል እና ድሃውን አዳምን ለማክበር ባለጸጋ ለማድረግ ወደ ነበረ ክብሩ ወደ ነበረ ቅድስናው ወደ ነበረ ማንነቱ ለመመለስ የማይገመተው የማይታሰበው ረቂቁ አምላክ ግዙፍ ሥጋን ተዋህዶ እኛን መስሎ የእኛን ባህሪ አድርጎ በዚህ ምድር ላይ 33 ዓመት ከ3 ወር ተመላልሶ ያን የሚገባውን ነቢያት በትንቢት የተናገሩትን በመፈጸም ነቢያት በትንቢት ከተናገሩት በዓል ደግሞ ዛሬ አንዱ ስለሆነ አስቀድመው ተናግረዋልና ያንን በዓል እርሱ ባለቤቱ ፈጽሞታል እና ሊቁ ሲነግረን በሳታውያን ኪሩቤል የሚቀመጥ በውርንጫ አህያ ተቀመጠ ይላል። በውርንጫ አህያ ልብ በሉ። ምንድነው ይሄ? ለምንድነው እንዲህ ያስገደደው? ምንድነው በአህያ እንዲቀመጥ ያደረገው? እኛ በሰውኛ የምናውቀው አህያ ከእንስሳ ሁሉ ብዙ ሰው የሚተረጉማት በተናቀ እንደውም ሰዎች የስድብ ምክንያት አንተ አህያ ለቶሎ ነው የሚሰደብ። ግን እውነቱ ግን ሌላ። እውነቱ ግን ይህ አይደለም። በተሳሳተ አተረጓጎም ነው የምንተረጉም። ለምሳሌ ሁሉ ሰው አሁን የለበሰው የሸማኔ ልብስ ነው። ሸማ የሰራው ነው የለበስ ነው። ነገር ግን ሸማኔ ብለን ነው የምንሳደብ። ልብሱን ግን እንለብሳለን በተሳሳተ ትርጓሜ። ለምን? ይህን የሰሩብን እንትና ናቸው ነጮቹ። ሸማኔ ብለን ሸማን እንድንልቅ በራሳችን እንዳንኮራ ዛሬ በእነሱ ቋንቋ ሲመጣ ቴክስታይል ሲባል ዩኒቨርሲቲ አድርገን እንማርበታለን። ሽመና ነው፣ ሌላ ነገር የለው። ግን የእኛ ሲሆን ይናቃል፣ የሌላው ደግሞ ሲሆን እናከብራለንና አህያንም በተሳሳተ መንገድ ነው የምንተረጉም። እገሌ እኮ አህያ ነው እንላለን፣ እገሌ እኮ እንዲህ ነው ብለን እንሰድባለን። አህያ ግን ጌታዋን የምታከብር እንስሳ ናት። ጌታዋን የምታከብር እንስሳ ናት። ለጌታዋ ታዛዥ ናት። ጨው ሲጭናት እሺ፣ ድንጋም ሲጭናት እሺ፣ ማርም ሲጭናት እሺ፣ ጤፍም ሲጭናት እሺ፣ ምንም ቢምትለዋል። እኛ ግን እሺ እንላለን። አሁን ከአህየቱ አላነስም። በእውነት ለመናገር ከሆነ ከአህየቱ ያነሰ ማንነት የለንም። ግን አህያይቱን ነው እኛ አህያ ነው እንዲህ ነው ብለን የምንንቀው። እርሷ ግን ለሁሉ ለጌታዋ የአህያይቱ ባለቤት ለሆነው ለእርሱ ሁሉን የምትታዘዝ ናት። እኛ ለፈጠረን እግዚአብሔር እንታዘዛለን ወይ? እንገዛለን? እሺ እንላለን?
ጾሙ ስንባል እሺ እንላለን። ተፋቀሩ ስንባል እሺ እንላለን። በጎ ስራ ስሩ ስንባል እሺ እንላለን። በቤተ ክርስቲያን አስተምሩ ኑሩ ስንባል እሺ እንላለን። አህያዋ ግን እሺ አለ። ጌታዋን የምታከብር የበላም አህያ በላም ሳይሰማ በላም ሳይረዳ መልአኩን ያነጋገራት መልአኩ የተገለጸላት ለበላም ሳይሆን ለአህያይቱ ነበር። የበላም አህያ መልአክ ተገልጾላታል። ያቺ አህያ መልአክ የተገለጸላት አህያ ኢየሱስ ክርስቶስ ጀርባ ላይ ቁጭ አለ። ኢየሱስ ክርስቶስ እነሆ ከሷ ጀርባ ላይ ቁጭ አለ። በተናቀችው በተዋረደችው ሰዎች በማያከብሯት በሰው ዘንዳ ነው የማትከበረው እንጂ በተፈጥሮ የማትከበር ናት ለማለት አይደለም። እና ምን ሆነ? ያ የዓለም ጌታ ኢየሱስ ክርስቶስ በሳታን ኪሩብ የሚቀመጥ መድኃኔዓለም ኢየሱስ ክርስቶስ እኛን ለመመለስ እኛን ለማንሳት እኛን ክብር ጸጋ ለመስጠት በአህያ ውርንጫ ተቀመጠ ይለናል። በእናቲቱ አህያም ተቀመጠ ይለናል። በውርንጫይቱ ተቀመጠ ይለናል። ምን አይነት አምላክ ነው? ለምንድን ነው እንዲህ ያስገደደው? የተነገረ ትንቢት አለ። ትንቢቱን ምሳሌው ለመፈጸም አድርጎታል። ነገር ግን ደግሞ እናንተ በንጹሐን ምዕመናን አድሬ እኖራለሁ። እናንተ የተናቃችሁ ሆናችኋል። በጠላታችሁ በዲያብሎስ ዘንድ የተናቃችሁ የተዋረዳችሁ ሆናችኋል። ክብር የሌላችሁ ሆናችኋል። ባዶ ሆናችኋል። ድሃ ሆናችኋል። ጸጋ የሌላችሁ ሆናችኋል። ልጅነት የሌላችሁ ርስት የሌላችሁ ምንም የሌላችሁ ሆናችኋል። በተናቃችሁ በአህያይቱ አድሬ በአህያይቱ ላይ ተቀምጬ እናንተን አከብራለሁ፣ ለእናንተ ትሕትናን አሳያለሁ። የባሕርይ አምላክ ኢየሱስ ክርስቶስ ሰማይ ዙፋኑ የሆነው ምድርም የእግሩ መረገጫ የሆነው በአህያ ውርንጫ ተቀመጠ። እስኪ እናስበው። አንድ በምድራችን ያለ ባለስልጣን መስታየቱ በሚያሳይ መኪና ይሄዳል። ሰው እንዲህ ነው ክብሩን የሚጠብቀው። ለምን? የራሱን ብቻ ክብር ስለሚጠብቅ። መድኃኔዓለም ኢየሱስ ክርስቶስ ግን እኛን ለማክበር ስለመጣ በተናቀችውና በሰው ዘንድ ተርታ በሆነችው በአህያ ውርንጫ ተቀመጠ። ነቢዩ ዘካርያስ ነቢዩ ኢሳይያስ አስቀድሞ ነዋ ንጉሥኪ ይመጽእ ብሎ የተነገረው ትንቢት ለመፈጸም በአህያ ውርንጫ ላይ ተቀመጠ እና ሐዋርያትን እንዲህ ብሏቸዋል። ኢየሩሳሌም ሲደርስ ቤተፋጌ የምትባል ቦታ አለ፣ የተመሳቀለ ጎዳና ነው። እዚያ ሲደርስ ምን ብሏቸዋል? ሂዳችሁ እነሆ የታሰረችውን አህያ ፈታችሁ አምጡልኝ፣ ውርንጫዋን አምጡልኝ፣ እናቲቱን አህያ ፈታችሁ አምጡልኝ ብሎ ሐዋርያትን ላከ። የሚጠይቃችሁ ለምንድን ነው የሚላችሁ ካሉ እንዲህ በሏቸው፣ ተተዋንጽ ወሊታ ፈታችሁ አምጡልኝ። ሰው ሁሉ ከማይሰራ ኃጢአት የሚፈታበት ዘመን ደረሰ። ትንሣኤን የሚያይበት ዘመን ደረሰ። ሞቶ ነበርና የሚነሳበት ዘመን ደርሷልና የታሰረው የሰው ልጅ በዲያብሎስ ትምክህት በዲያብሎስ ሴራ የታሰረው የሰው ልጅ የሚፈታበት ዘመኑ ደርሷልና አህያይቱን ፈታችሁ አምጡልኝ አለ። የሚጠይቃችሁ ካሉ ጌታ ይፈልጋችኋል ብላችሁ አምጡልኝ ብሎ አምጥቶ በዚያች አህያ ላይ ተቀመጠ። የኔና የእናንተ ፈጣሪ ኢየሱስ ክርስቶስ በአህያ ውርንጫ። ምን አይነት ትሕትና ነው! ምን አይነት ፍቅር ነው! እንዴት ወደደ! እንዲህ አድርጎ የወደደን እኛ የት ነው ያለነው? ዛሬ በመገዳደል አይደለም ያለነው፣ በመለያየት አይደለም ያለነው፣ በመናናቅ አይደለም ያለነው። ረስተን ነው። እርሱ ያደረገልን እንዲህ ነበር። እርሱ ራሱ ዝቅ ብሎ እኛን ከፍ ለማድረግ እኛን ከወደቅንበት ለማንሳት የአህያይቱ ውርንጫ መረጠ እና ሰዎች ደስ አላቸው። 16 ከናዝሬት ከተነሳበት ቤተ መቅደስ እስካለበት ድረስ 16 ምዕራፍ ነበረ። 14ቱን ምዕራፍ በእግሩ ሄደና 2ቱን ምዕራፍ ደግሞ በአህያዋ ላይ ሄደ። ቤተ መቅደስ ሲገባ በውርንጫዋ ተቀመጠ። ያ ቤተ መቅደስ ኢየሱስ ክርስቶስ የማይፈልገው ቤተ መቅደስ ቢሆን ኑሮ ኢየሱስ ክርስቶስ ቤተ መቅደስ ባልገባ ነበር። ቤተ መቅደስ ክቡር ነውና፣ ለምን? ሰውና እግዚአብሔር የሚገናኙበት አማናዊ ሥጋና ደም የሚፈተትበት ስለሆነ በውርንጫይቱ አህያ ላይ ገብቶ ቤተ መቅደሱን 3 ጊዜ ዞረ። የምንዞረው ውዴት የምናደርገው ዝም ብለን በፈጠራም አይደለም። ይኸው ራሱ ነው የዞረ፣ ራሱ ዞሮ አሳየን። ያንን ነው የምናደርገው። ታቦታትን ይዘን የምንዞረው ዝም ብለን አይደለም። እርሱ ነው የባረካት። ያቺ ውርንጭላ አህያ የወንጌል ምሳሌ ነበረችና ገና ያልገራች ያልተቀናች ነበረችና ወንጌልን እመሰርታለሁ ከዚህ በኋላ በዚህ ቤተ መቅደስ ኦሪታዊ ስርዓት የለም፣ የርግብና የበጎች ደም መስዋዕት የሚፈስበት ቤተ መቅደስ አይደለም፣
ይህ ቤተ መቅደስ ከዚህ በኋላ ክቡር ቤተ መቅደስ ነው። በወንጌል የሚታጠን ወንጌላዊ ስራ የሚሰራበት ሥጋው ደግሞ የሚፈተትበት ቤተ መቅደስ ነው ሲል ያችን በዚያች ጫያ ላይ ተቀምጦ ቤተ መቅደሱን ባረከ። ያን ቤተ መቅደስ አከበረና ሰዎች ምስጋናቸውን አቀረቡ። ዛሬ ያላመሰገነ የለም። ያላመሰገኑት ሻሽ ጠምጥመው በቅናት የተቀጣጠሉት ጸሐፍት ፈሪሳውያን አይሁድ ሊቃነ ካህናት ነበሩ። ቅናት በሽተኛ ነውና በሽታ ያደርጋልና ከነሱ በስተቀር ሕፃናት አመስግነዋል፣ ሽማግሌዎችም አመስግነዋል፣ ሐዋርያትም አመስግነዋል። ምን ይሄ ብቻ ድንጋዮችም አመስግነዋል። ድንጋይ ዛሬ ያመሰገነበት ዕለት ነው። ድንጋዩ ሆሳዕና በአርያም ከሰማይ ያለ መድኃኒት ለሰው ሁሉ መድኃኒት የሚሆነው እርሱ ነው ብለው ድንጋዮች አመስግነዋል። እና ሆሳዕና በአርያም እየተባለ እየታጀበ ሰዎቹ ልብሳቸውን ያነጥፋሉ። ልብሳቸውን ያቺ አህያ እንዲህ ከበረች፣ የተዋረደችው አህያ ከበረች፣ የተዋረደ ሰው ልጅ ከብር ዘንድ ሁሉ ሲነቃት የነበረች ልብሳቸውን የሚያነቁላት ሆነች። እንኳንስ አንተ ለተቀመጥክባት አህያ እንኳን ክብር ይገባታል እያሉ ሆሳዕና በአርያም እያሉ ልብሳቸውን አነጠፉለት። ዘንባባ ይዘው አመሰገኑ። የሰላም ምሳሌ ነበርና ዘንባባው አብርሃም ይስሐቅን ሲወልድ ዘንባባ ይዞ አመስግኗል። ይስሐቅ ያዕቆብን ሲወልድ ዘንባባ ይዞ አመስግኗል። እስራኤል ከግብፅ ሲወጡ ይህን ይዘው አመስግነዋል። ኢሳይያስ ናሁ ድንግል ትጸንስ ወትወልድ ወልደ የሚለውን ትንቢት ሲናገር ዘንባባ ይዞ ነው ያመሰገነው። ይሄ የሰላም ምሳሌ ስለነበረ ሰላማችሁ ይህ ነው፣ ሰላማችሁ እኔ ነኝ፣ በአህያ ላይ የተቀመጥኩት የሰላም ባለቤት ስለሆንኩ ነው። በአህያ ላይ የተቀመጠ ሩጦ አያመልጥም፣ አሳዶም አይዝም። እኔም ከፈለጋችሁኝ አታጡኝም፣ ካልፈለጋችሁኝ ግን አታገኙኝም። ስለዚህ የሰላማችሁን ሰላም መጥቻለሁ። ሰው ሁሉ ሰላም አጥቶ ነበርና ሰላም ያለው ማን ነው? ዛሬ ማን ነው ሰላም ያለው? እስኪ ንገሩኝ። ሰላም ያለው ሰው አለ? አገር ሳለ ሰላም ያለው? ዓለም እየታመሰች ያለበት ጦርነት አይደል? ምንድን ነው ይሄን የፈጠረው? ፈጣሪን ያለማወቅ አባዜ አይደለም እንዴ? ዓለም መሪ አታለች። ሰምታችኋል? ዓለም መሪ የላትም። ልንገራችሁ ግልጽ ነው። ዓለም መሪ የላትም። ዓለም መሪ ቢኖራት ኑሮ በአንዲት ሀገር ላይ ተመርኩዞ ዛሬ ዓለም ባልተጨነቀ ነበር። አንዲትን ሀገር ስላለች አንዲት ሀገር ላይ ችግር ስለተፈጠረ ሁሉ እጅ ወደ ላይ መኪና ሚነዳው ተቸገረ። ለምን? ይሄ መሪ ማጣት አይደለም። ይህ ሁሉ አባዜ የመጣበት ሰው ፈጣሪውን አያውቅም። በራሱ ፍጥረት ብቻ ይመካል። ሰውን በመግደል አገር በማጥፋት አገር እሰራለሁ የሚል ዓለም እብደት ያለበት ሰዓት ነው እና ሰላም አጠናል። ሰላማችን ደግሞ ኢየሱስ ክርስቶስ ነውና ያንን ሰላም ይሰብክልን መጣ። ዓለም ግን አልተቀበለም። እናቶችና አባቶች እኛ በሰላሙ እንኖር፣ ወደ ሰላሙ እንመለስ፣ ስለ እውነት እንቁም። የሚያወጣውም ይሄ ብቻ ነውና ያሳየን በአህያ ውርንጫ ተቀምጦ የእኛ ጌታ መድኃኒዓለም ኢየሱስ ክርስቶስ ምን ያህል እንደወደደን እንደው እንዴት አድርጌ ልመስለው? እንዴት ብዬ መመሰል ይችላል? ስንት በዚህ ምድር ላይ ያለ ነው ከእኛም ቤት ከሌላውም ቤት በጣም በትልልቅ ማድረግ ያሉ ሰዎች ስንት አጃቢ እንዳለ በምን እንደሚሄዱ እናውቃለን። እርሱ ግን በአህያ ውርንጫ በዚያች በተናቀችው ያቺ አህያ ከበረች። እኛን ያከብር ዘንድ እርሱ ተዋረደ፣ እነሆ በመስቀል ላይ ተሰቀለ። ቅድም እንደነገሩን እንደተዘመረልን በዓሉም ዛሬ ዓለም በመጀመሪያ ጊዜ በሆሳዕና ጸሐፍት ፈሪሳውያን ሆሳዕና በአርያም እያሉ ሕፃናት ሲያመሰግኑ፣ አይሩግ ሲያመሰግኑ፣ ድንጋዮች ሲያመሰግኑ ኢሃወዞሙ ይላል። እነማን? ሊቃነ ካህናት። ያ ምስጋና ደስ አላሰኛቸው። ጌታችን ሲመሰገን በአህያ ተቀምጦ ምስጋና ሲቀርብለት የባህርይ አምላክ እርሱ ለእርሱ ስግደት ይገባል ሆሳዕና በአርያም እያሉ ሲያመሰግኑ ያንን ምስጋና ምን አሉ መሰላችሁ? ኢሃወዞሙ ሊቃነ ካህናት፣ የአይሁድ ሊቃነ ካህናት ሃይማኖታቸው ለፖለቲከኞች አሳልፈው የሰጡ ለሮማውያን አሳልፈው ሰጥተው ሁለት ካባ ሁለት ማሊያ የለበሱ ካህናት፣ እነዚያ የአይሁድ ካህናት ጸሐፍት ፈሪሳውያን ንጉሳችን ክርስቶስ አይደለም ቄሳር ነው ያሉ የሮሙን እኮ ነው የሰው ሀገሩን ንጉሳችን ቄሳር እንጂ ክርስቶስ አይደለም ያሉት ቅናት ያሳበዳቸው ከነሱ ካባ ለባሽነት ከነሱ ሻሽ ጠምጣሚነት ያለፈ ባዶነት ያላቸው እውቀት የሌላቸው በቅናት የተቀጣጠሉ እያነበቡ ማይተረጉሙ ዕውሮች የሆኑት ጸሐፍት ፈሪሳውያን ኢሃወዞሙ
የክርስቶስ ምስጋና ደስ አላሰኛቸው። እኛም ስንሰበሰብ ዛሬ ሰማ ይለው አለ። ተረፈ አይሁድ ዛሬም አለ። ዛሬ እንዲህ በመመስገናችን በዓል በማክበራችን ለድህነት ምክንያት ናት የምትባል ቤተክርስቲያን ናት። አዎ ክርስቶስም ተወቅሷል፣ ክርስቶስም ተንቋል። ቤተክርስቲያንም ትናቃለች፣ ትገደላለች፣ ትገረፋለች፣ ሁሉን ነገር ታደርጋለች። ጀርባ ግን ዓለምን መሸከም የሚችል ጀርባ ያላት ቤተክርስቲያን ስለሆነች አለን እና ምስጋናው ደስ አላሰኛቸውም ነበርና እርሱ ግን እየተመሰገነ ምስጋናው ቤተ መቅደስ እስከሚገባ ድረስ ሁሉም አመሰገኑና ሁላችን ምስጋና ልናቀርብ ይገባናል። በአህያው ውርንጫ የተቀመጠ እርሱ እኛን ሊያከብረን ስለሆነ እኛን ከፍ ለማድረግ ስለሆነ ትንቢቱን ለመፈጸም ነውና እርሱ ባለቤቱ እንዲህ አደረገልን። ይህን ሆሳዕና ብለን የምናከብረው ዝም ብለን አይደለም። ዘንባባውን ያሰሩ ዝም ብለን አይደለም። ኦሎርኒስም ግን ስታደርግ ዮዲት ዘንባባ ይዛ መሰገነችና ምስጋናችን በሰማይ ያለ እንዲሆን ከእግዚአብሔር የቀረበ እንዲሆን ቅንነት ነው። ቤተክርስቲያን የምታስተምረው ቅንነት ነው። ቤተክርስቲያን የምታስተምረው ሰላምን ነው። ቤተክርስቲያን የምታስተምረው ክፉዎችን ደግሞ ትገስጻለች፣ ገዳዮችንም ተውረፉ ትላለች። ባለስልጣን የለም፣ ማንም የለም። ቤተክርስቲያን የምትፈራው ማንም የለም። እውነተኞችን ማለት ነው፣ ለተዳደሩትን አይደለም። ገዳይ ትቃወማለች፣ ነፍስ ገዳይ ትቃወማለች። ልክ አይደለምና የክርስቶስን ሕንፃ ማፍረስ ልክ ስላልሆነ፣ ስለዚህ የኛ ጌታ መድኃኔዓለም ኢየሱስ ክርስቶስ በአህያይቱ ውርንጫ ተቀመጠ። ምን አይነት ትሕትና! እንዴት እንግለጸው? የማን አንደበት ይናገረዋል? እርሱ እንዲህ አደረገን። እርሱ የተናቀችውን አህያ አከበረ፣ እኛን ያከብረ ዘንድ ክብር ያለንንና በክብራችን ጸንተን እንድንኖር ሁልጊዜ ለበጎ ስራ የቀናን ለመግባባት፣ ለወንድማማችነት፣ ለእህትማማችነት ሀገር ለመስራት የቆምን እንሁን። ሀገር የሚያፈርስ ብዙ አለና ቤተክርስቲያንንም የሚገፋ ብዙ አለና የሚገፋ እሱ ነው። ልብ በሉ፣ አይሁድ ክርስቶስን ተቃወሙ፣ ምስጋናውንም አላመሰገኑም፣ አንፈልግም አሉ። ስልጣናቸውን ከፖለቲካ ጋር ቀላቅለው ሌላ ስራ ሰሩ። ነገር ግን መጨረሻ ጠፉ። ክፉ የሚሰራ ሰው መጨረሻው ይሄ ነው። ጉልበት አለ ብሎ መመካት አይቻልም። በጉልበት መመካት መጨረሻ ያወርዳል። ማመን በእግዚአብሔር ነው። አይሁድ አላዋጣቸውም። ከሴረኞች ከፖለቲከኞች ጋር ቁመው እነሆ ክርስቶስን ተቃወሙ፣ ምስጋናውንም አንፈልግም አሉ። ይሄ የአይሁድ ንጉሥ ነው፣ ይህ የአይሁድ ንጉሥ ነው እያሉ የዓለም ንጉሥ የሰማይና የምድር ንጉሥ ክርስቶስን እንዴት ተቃወሙ? በጎ ነገር መቃወም ለጊዜው ይቻላል፣ ኋላ ግን አይቻልም። እውነትም ዛሬ መሸፈን ይቻላል፣ ኋላ ግን ማሸነፍ አይቻልም። ውሸት ለጊዜው ቤት ሊሰራ ይችላል። ፎቅ ልትሰሩ ትችላላችሁ። ብዙ ስልጣን ያላችሁ ልትሆኑ ትችላላችሁ። የተደራረበ ስልጣን ሊኖራችሁ ይችላል። ነገር ግን ነገ ይፈርሳል። አትጠራጠሩ። ሐቁ ይሄ ነው። እነዚያ ትልልቅ ካህናት፣ ትልልቅ ሰዎች፣ አይሁድ፣ ጸሐፍት፣ ፈሪሳውያን ያ የነበሩበት ማረጋቸው ባዶ ነው የቀረው። አገራቸው ምድረ በዳ ነው የሆነችው። ያ ቤተ መቅደስም ምን አደረጉት? አፈረሱት። ያ የጥጦስ ሰራዊት መጥቶ አፈረሰው። ቤተ መቅደስን እኮ በአህያይቱ ውርንጫ ገብቶ ባርኳል። እዚህ ያላችሁ ውጡ። ቤተ መቅደስ የማይገባ ስራ የምትሰሩ ውጡ። ዛሬም የማይገባ ስራ ካለ ይወጣል። የጊዜ ጉዳይ ብቻ ነው። የሚያስወጣ አለ፣ ችግር የለም። የሚያነሳው ጅራፍ አለ። ጊዜው ሲደርስ ጅራፉን ያነሳል። ኢየሱስ ክርስቶስ ያን ጊዜም ቤተ መቅደሱን ጅራፉን አነሳ። ይህ ቤተ መቅደስ የእግዚአብሔር ቤተ መቅደስ ነው፣ የጸሎት ቤት ነው። እናንተ ግን የወንበዶች ዋሻ አደረጋችሁት፣ የሌባዎችን ዋሻ አደረጋችሁት። ዛሬም አላግባብ አካሄድ የሚሄድ ካለ ቆም ብሎ ሊያስብ ይገባል። ቀኑ ሳይመሽ ፀሐይ ሳትጠልቅ ሊመለስ ይገባል። በአህያው ውርንጫ የተቀመጠ መድኃኔዓለም ኢየሱስ ክርስቶስ እጁን ካነሳ መላሽ የለም። ሰውንም በጉቦ መታረቅ ይቻላል። መቼስ ዓለማችን የከሰረ በጉቦ ነውና ዓለምን እያተራመሰ ያለ ሰውን ከውርደት፣ ሰውን ሃይማኖት አልባ፣ ሰውን እውቀት አልባ። ያው ጉቦ ካለ ሰው እውቀት የለም። ምክንያቱም የሚቀጠረው በእውቀት እንጂ ማነው በጉቦ እውቀት አይደለምና ሰው አሁን እውቀት አልባ ሆኗል። ወረቀት ብቻ ላይ እንዲህ የሚባል ወረቀት ብቻ ላይ ዶክተር የሚባል ወረቀት ብቻ ላይ መጋቢ ሐዲስ ብሎይ ምናምን የሚባል ስም ብቻ ይቀመጣል። እንግዲህ እንዳትቀየሙ። እውነት ሲነገር የማይወድ ሰው ካለ ኮሶ የሚያድነው መራራውን ሲጠጡት ነው እንጂ ማር አይደለምና እውነትን መቀበል ግድ ነው። ዓለም የደነቆረችው በዚህ ነው። ዛሬ ዶክተር ነው የሚል ያለው ነገር ግን ወረቀቱ ላይ ብቻ ነው፣ ጭንቅላቱ ላይ ዶክተር የለም። ወዳጅ እየተቸገረች ያለችው ዓለም ለዚህ ነው። ዓለም ተጨንቃ ያለችው ባለሙያዎች ጠፍተዋል።
የተቀጠሩት የተቀመጡት እነማን ናቸው? ገንዘብ የሰጡትና ወገን ያላቸው ናቸው። ይሄ ነው እያተራመሰ ያለ። ይህንን እንድናተው ነው፣ ይህንን እንዳናደርግ ነው በአህያይቱ ውርንጫ የተቀመጠ ኢየሱስ ክርስቶስ። እናንተ አህያይቱን ያከበረ እኛን ይተዋል ይመስላችኋል? እስኪ እንመለስ። እስኪ ለበጎ ስራ እንቁም። አህያይቱን እኮ አከበራት። በእርግጥ አህያዋ ለጌታ ታዛዥ እንደሆነ አውቋል። እናንተ እንደ አህያይቱ እኔ የምቀመጥባችሁ የማርፍባችሁ ሁኑ። ጌታ የሚያደርግን በጎ ስራ እንሰራ ነው። ባልና ሚስት ስንዋደድ ነው። መነኩሴም በምንኩስናው ጸንቶ ሲኖር ነው። ካህናትም ልጆቻቸው ሲጠብቁ ነው። እረኞች ናቸውና የእግዚአብሔር እረኛ አይገርም? የእግዚአብሔር እረኛ ካህናት፣ እግዚአብሔር የቀጠራቸው እረኛዎች። በትክክለኛው ስራ ስትሰሩ እኔ አድርባችኋለሁ። አህያይቱ እነሆ የታዘዘች ስለሆነች የተገራች ስለሆነች ጌታዋን የምታገለግል ስለሆነ የተቀመጥኩባት እናንተም እንዲህ ብትሆኑ እቀመጥባችኋለሁ ይለናል። ዘድበኪሮይን ይነብር ይበዋል ነበረ። በሳታን ሰረገላ በሳታን ኪሩብ የሚቀመጥ ኢየሱስ ክርስቶስ በአህያይቱ ውርንጫ ተቀመጠ። በመስቀል ላይ ተሰቅሎ ዓለምን ቀደሰ። ይህ መስቀል አዳምን ወደ ገነት ያገባው ነው አይደል? ያሉ ሊቃውንት ቅድም ሲዘምሩ በዚህ መስቀል አዳም ወደ ገነት ገባ። ይሄን ለማድረግ በአህያ ተቀመጠ። አዳምን ገነት ለማግባት በአህያ ተቀመጠ። አዳምን ወደ ገነት ለመመለስ በከብቶች በረት ተወለደ። አዳምን እኛን ማለት ነው። አዳም ሲባል ሌላ ነገር እኛን ለመመለስ እኛን አንድ ለማድረግ ፍቅር ለመስጠት በመስቀል ላይ ሰላም ተሰበከ። ዛሬ በመስቀል ተሰቅሎ ዓለምን አዳነ። እንድንዋደድ እሱ ተሰቀለ። እንድንግባባ ተሰቀለ። አንድ እንድንሆን ተሰቀለ። ወደደን። በዚህ ጸንተን እንኖር ዘንድ እግዚአብሔር እንዲህ አለ። በዚህ ስራ ጸንተን፣ በዚህ ሃይማኖት ጸንተን፣ በዚህ ስራ፣ በዚህ ግብር፣ በዚህ እውነተኛነት ጸንተን እንድንኖር እርሱ ነገረን። እርሱ ባለቤቱ አሳየን። ይህን እንከተል። ከዚህ ውጭ ያለው ግርግሩ ምኑ አይተርፍም፣ አይቀርም። በቃ የሚቀረው የሚጠፋ ነገር ይጠፋልና የማይጠፋውን ነገር የነገረ መድኃኒዓለም ኢየሱስ ክርስቶስ የዓለም ጌታ ነው፣ የዓለም መድኃኒት ነው። ይህን መድኃኒትነቱን በመስቀል ላይ ሰጠን። በመስቀል እንባረካለን፣ በቤተ ክርስቲያን እንባረካለን። ስጋውን ደግሞ ሰጠን፣ የዘላለም ሕይወት ሰጥቶናል። በአህያም ሲቀመጥ ምክንያቱ ይሄ ነበርና ከዚህ ለመድረስ ነው። ይኸው እንዲያደርኩላችሁ ነው። ስለዚህ በመስቀል ተሰቅሎ ያዳነን በአህያይቱ ላይ ተቀምጦ ትሕትናን የሰበከልን ያሳየን እንደ አህያይቱ የጌታችንን መቀመጫ የእርሱ ማረፊያ የእሱ ማደሪያ እንድንሆን እግዚአብሔር አምላካችን ይርዳል። ስብሐት ለእግዚአብሔር።